አልተመረኩም፣ ዲግሪ የለኝም። እስከ 12 ነው የተማርኩት። ዩኒቨርሲቲ ስባረር ነው የጨረስኩት። አስተማሪ ልሆን ነው አልኩኝ። ልቀጠር ነው መተል ታስተምር ትችላለህ ሲሉኝ ኮራ አልኩኝ። ነገ ነው የምመጣው ዛሬ አይመቸኝም አልኩኝ። አንተ ጋሪ ላይ ነህ? ጋሪ ላይ ነኝ። ወረድን ከጋሪ ስትሪንጋርትን አድርሰን ተመልሰን ከባለቤቴ ጋር ጨፈርን። እዛች ደሳሳ ጎጆ ቤት ውስጥ በደስታ ዘለለን። ለምን ስትመለሱ? ደስ ብሎን ነው። ምክንያቱም ደሞዝተኛ ያለውና ቋሚ ደሞዝ አለኝ ማለት ሴፍ ነው ሁሉ ነገር። የቤት ኪራይ የምንከፍለው እናታም የቤት ኪራይ አከራዩ የሁለት ወር የሶስት ወር ይተውልናል እያዘነ መጥቶ ፊታችንን አይቶ አዝኖ ወይ የሆነ ስትሪንጋርትን እንሰጠዋለን ይዞ ይሄዳል። ሽጥና ስራ በቃ ይሄንን እንካ ምናምን እያልነው በነጋታው ጠዋት ልብሴን ለብሼ ሸሚዜን ጠቅጥቄ ከቻይና የተባረርኩበት ሰርተፍኬት ነው ያለኝ። እሱን ይዤ ያው ግቢ ስገባ JW የሚባል የቪዛ ወረቀት አለ። እሷ ወረቀት አለችኝ። ፔትሮሊየም ኢንጂነሪንግ እንዳጠናው አዲስ አበባ ዩኒቨርሲቲ ኮስት ሼሪንግ ምናምን የሞላውበት ወረቀት አለኝ። ሌላ ምንም ሰርተፍኬት የለኝም። ማንም ሰው ሰርተፍኬት ሰጥቶኝ አያውቅም። ግን ልትሄድ ስትል የቪዛ ወረቀት አለ። አዲስ አበባ ዩኒቨርሲቲ ኮስት ሼሪንግ የሚባል ለምግብ ምናምን የሚሞላ እሱን ያለኝ። እነሱ ምናምን ሰብስቤ አዲስ አበባ ዩኒቨርሲቲ መታወቂያ ያለችኝ እሷን፣ የቻይና መታወቂያ ያለችኝ እሷን አርግቼ በባይንደር አርግቼ ልክ እንደ CV በባይንደር ወራሱ እኮ አይመጣም ራሱ። ልክ ጉዞ ሲጀምር ከነበርንበት ከገጠራሙ አካባቢ ወጥቼ ስፓልቱ ዳር ስደርስ ማስታወቂያ ተለጥፏል ስልክ ጀት ላይና ቤተልሔም ትምህርት ቤት የፊዚክስ መምህር እንፈልጋለን በዲግሪ የተመረቀ 2 ዓመት ስራ ልምድ ያለው ይላል። ከዚህ በፊት እነሱ ለጥፈዋል ለካ እየፈለጉ ነው ሳይ ዲግሪ 2 ዓመት ስራ ልምድ እኔ የለኝም። 2 ዓመት ስራ ልምድ የለኝም፣ በፊዚክስም ዲግሪ የለኝም። ልመለስ አልኩና አይ ብዬ ሄድኩኝ። ግን ባላየሁት ብዬ እንትን አልኩኝ። ኮንፊደንስ መታው። የሆነ ነገር ኮምፔር እያደረገ ነው ከኔ ጋር። እኔ በእጅ ያለችው ትንሽ የበትርናት ባህር ነው እየጠበቀኝ ያለው ማለት ነው። አሁንም ትንሽ ስፓልቱን ተሻገሬ ሄድኩኝ። አሁንም ያንን ማስታወቂያ 2ኛ ጊዜ አነበብኩት። መገጣጠም ደግሞ አይ አልኩኝ። በቃ አይ ተስፋ ያለኝ አይመስለኝም። ልክ ግቢው በር ላይ ማስታወቂያ ቦርድ ላይ ተለጥፏል። ድጋሚ ትቼው ገባሁ። ዳይሬክተሩ አገኙኝ። እሺ እንዴት ነህ? ሰላም ነው። ሰላም ነው። አንተ ነህ መምህር ዳንኤል? አሁን ነኝ። እስኪ ወረቀትን ስጠኝ የተመረክበትን ሲሉ አይ እኔ እኮ አልተመረኩም ብዬ ገና እንዲህ ስል በልበልበልበል ተወው በቃ ካልተመረክ አሉኝ። ማስተማር ከባድ ነገር ነው እንዴ? ያክል እኔም እኮ ቢሆን መጽሐፍ አንብቤ ገብቼ እኮ ማስተማር እችላለሁ። ምን አንብበ ያነበብከውን እዚህ ያለ ሰዎች መናገር ነው። ምን የሚከብድ ነገር አለው? እኛ የምንፈልገው የተመረክበት ዲግሪ ስራ ልምድ ባይኖርም እንደው በዚህ በፊዚክስ ካልተመረክ ምንም አይሰራልንም አሉት። እንደዛ እያሉ ምክትል ዳይሬክተሩ ኋላ መጡና አግኝተናል አንድ አስተማሪ ማስተርስ አለው ምናምን አሏቸው። ሲሏቸው በቃ እንግዲህ ሌላ ጊዜ ስራ ካለ እንደውላለን ሂዳሉኝ። እሺ ብዬ ወጣው። ወደ ቤት መጣው። ድጋሚ እነዛ መጽሐፍቶች ከፍቼ ሳነባ መሸው። I didn't give up። ግድ የለም ካልቀጠሩኝ በቃ የራሴን ትምህርት ልከፍት ነው ማለት ነው ብዬ ነው ያሰብኩት። እያስተማርኩኝ እያነበብኩኝ አመሸው። ማታ እንደለመደብኝ እዛች አባቴ ገዛችልኝ ዋይት ቦርድ ላይ እሱ የገዛልኝ ዋይት ቦርድ ላይ እየጻፍኩኝ አደርኩኝ። ጠዋት ድጋሚ የ11 ቤት ቁጥር 12 ሰዓት ተኩል ላይ ተደወለ። መቼም አሁን የደወሉት ድጋሚ ሊያባሩኝ አይደለም እና ሊሉኝ ነው። አሁን ተጨፈረ ድጋሚ ታታለሰው እንዴ ሳላነሳው ገና በቃ እሳቸውን የደወሉት አልኳት። ለባለቤቴ ማሳዩት መቼም የደወሉት ሊመክሩኝ አይደለም እና ስራ ሊሉኝ ነው ብዬ ዘለልኩኝ። ና እስኪ እንፈልጋለን አሉኝ። ሄድኩኝ። ሊቀጥሩት የነበረው መምህር የተወሰነ ቀን ይቆያል። ከሌላ አካባቢ ነው የመጣው። እሱ እስከሚመጣ ክላስ ውስጥ ማንም ስለሌለ ግባና ቁም ነው ያሉኝ። ዋና መግባት ነው። አስተምር አይደለም ግባና ቁም ነው። ጠብቅ ልጆቹን በቀን 50 ብር ይከፈላል ነው። አረ በነፃ ቆማለሁ አልኳቸው። በፊዚክስ ፒሪየድ ገብቼ ነው ቆማለሁ። ባዶ እንዳይሆን እየገባ ያቸው ነገር እና በቀን 50 ብር አረ ምን 50 ብር እኔ በነፃ ገብቼ ቆማለሁ አልኳቸው። አይ የትምህርታችን ህግ አይፈቅድም፣ ገብተህ እንከፍልሃለን፣ ልጆቹን ጠብቀው። እሺ አልኳቸው። ዳይሬክተሩ ጋውን ነበር አይተሱ የተንጠለጠለ ይሄን ጋውን ልበስ ብለው ሰጡኝ። እንዲሁ ቾክና ዳስተር እንደዚሁ ሰጡኝ። እጄ ላይ ይዤ ገባሁ። ባዶ እጄ ነኝ። ወረቀት የለኝ፣ ደብተር የለኝ። ገርም ነው። ቾክና ዳስተር ይዤ ገባሁ። ልክ ክላስ እንደገባሁ ምዕራፍ 0 ብዬ ጻፍኩኝ። ዩኒት 0 ፊዚክስ ምንድን ነው ከሚለው ሐሳብ ጀመርኩኝና ያንን ለተማሪዎቹ አብራራውላቸው። አብዛኛው ተማሪ ግን እንደምታውቀው ፊዚክስ አይወድም። ጓዳ ቤታቸው አሁን ክላሳቸው እንቅስቃሴ በሚያደርጉበት ቦታ ሁላ ያለ ነገር ነው ለካ ትምህርቱ። ያን አንደርስታንድ አላደረጉትምና
ከህይወት ጋር ነበር አገናኘው የነበረው። ለምሳሌ በፊዚክስ ኒውተን ሰርድ ሎው የሚባል አለ፣ ግብርና አጸፋ ግብር የሚባል። ይህንን ወንበር በ10 ኒውተን ከመታው በ10 ኒውተን ነው የሚመታ። ይሄ ወንበር እንዳያሳምም ቀስ ብለህ መታው ነው የሚለው። እና እዛ ፕሪንሲፕል ላይ ምን ያስቀምጣል? የሰው ልጅ ወደፊት ለመራመድ ኃይል ወደ ኋላ ነው የሚያወጣው። ተፈጥሮ ናት ወደፊት የምትገፋው። ወደፊት ልራመድ ብለህ ወደፊት ኃይል ብታወጣ ትደፋለህ፣ አትራመድም። ምናልባት አሁን እንደው ሙቪ እያደረክ ራሱ ካየው እንዲህ ስትል ኃይል ወደ ኋላ ታወጣለህ። ወደ ኋላ ኃይል ወደ ኋላ ስታወጣ ተፈጥሮ ናት ወደፊት የምትገፋው። እሺ እስኪ ወደፊት ተራመደውና ኦኬ ያዘው። ያኛው እግር ወዴት ነው እየተራመደ ያለው? ወዴት ነው ኃይል የሚያወጣው? መሬት ነው ወዴት ነው የምትገፋው? ወደ ታች እየገፋው ነው፣ ወደ ኋላ ነው የምትገፋው። አሁን እግርን አንሳው ብልክ እስኪ አንሳው ብለህ ነው ያኛውን እግርን አንሳው። በቃ ኃይል ወደ ኋላ ነው ያወጣው፣ መሬቱን ወደ ኋላ ነው የገፋው። ኃይል ወደ ኋላ ስታወጣ ተፈጥሮ በራሷ ደግሞ ወደፊት ትገፋለች። ወደ ኋላ ተራመድ ብንድነው? እስኪ ወደ ኋላ ተራመድ፣ ያዘው። ይሄኛው እግር ወዴት ነው መሬቱን እየገፋ ያለው? ወደፊት ነው። ስለዚህ ወደፊት ስትገፋው ተፈጥሮ በራሷ ወዴት ትገፋለች? ወደ ተቃራኒ ይገፋል። አዎ ምናልባት ይሄንን ነገር አሁን ጨረቃ ላይ ብናደርገው ኖሮ ኃይል ወደ ኋላ ስታወጣ ወደፊት የሚገፋ ሌላ ኃይል አይኖርም ነበር ማለት ነው።